እኔ የምለው ማለት ነው ቲጂዬ የኔ እናት ምን ጀመርሽ ደግሞ ላይው ላይ እንዶ ማታ ቆይ እንዶ ማታ ምን አለ ብቀመጥ ባልተኛ። በርግጥ ጥሩ ሙድ ላይ አልነበርኩም ለዛ ነው። ግን ይሄ ሁሉ በቃ እኔ ቀኔና ያሳመረችው ቲጂ እግዚአብሔርን በሳቅ ነው የፈረስኩትኝ። ብቻ እኔ ቀንጨብ አድርጌው ነው እንጂ በጣም ረጅም ነው፣ ረጅም ማለት ነው ሪከርድ ተደርጎ ትክታክ ላይ። ሰላም ውዶቼ፣ ሰላማችሁ ይዛልኝ በያላችሁበት ቦታ። እኔ ደግሞ ጥሩ ሙድ ላይ ሳልሆን የሆነ ሰዓት ደክሞኝ እንቅልፍ ስተኛ ምናምን ነው ቡሩኬና ሀይሚ ላይ በሚመጡት አያጋጥሙኝም በቃ ትላላችሁ። በእርግጥ ሼር ተደርጎልኝ ነበረ። በጣም ከባድ ጥሩ ሙድ ላይ አልነበርኩኝም። በቃ ተኛሁኝ መተኛ ስለነበረብኝ። እኔ ደግሞ ሲከፋኝ መተኛት ነው የምመርጠው ማለት ነው። ከሰው ማውራት ምናምን ደስ አይለኝም። ስልኬን ዘግቼ ምናምን በቃ ይሆናል የለ ሰላም ለመፈለግ ትላላችሁ። እና ግን ይሄ ሁሉ ጉድ አምልጦኛል። ይሄ ሁሉ ጉድ ማለት ነው። እኔ እኮ የቲጂ ቆይ ነፍስሽ አይማሪ ነው። አሁን እዛ ጋር ምንድን ነው ሮማንቲክ ምናምን ነገር እንዲሰሩ እያደረግሽ እኮ ነው። ላይ ብለሽ ሰሩ እኮ ግንባሯን ሳማት፣ አንቺም ግንባሩን ሳሚ። አይዋ ትላለች ደግሞ የልቧ ሲደርስ ማለት ነው። አረ ይመችሽ እግዚአብሔር። በቃ እንደዚህ እኮ ሮማንቲክ የሚያሰራ እንደዚህ ጥሩ ነገር እንደዚህ ፈታ የሚያደርገን ሰው እኮ ነው ያጣ ነው እግዚአብሔርን። እንደዚህ በነገራችን ላይ ቲጂ በጣም ፈታ ያለች ሰው ናት ምናምን ነገር እግዚአብሔርን። እና በዛ አጋጣሚ አይ ሬስፔክት ዩ። ግን ብዙ ነገር ነው ያመለጠኝ ማታ ላይ ብዙ ነገር አምልጦኛል። ሀይሚ መጨረሻ አካባቢ ተከፍታለች የሚባል ነገር አይቻለው ምናምን ነገር ከፍቷታል መጨረሻ አካባቢ ሀይሚዬም የሚባል ነገር እዛ ትክታክ ላይ ነው ፖስት የተደረገ ምናምን ነገር ያዩትኝ። እንደገና ደግሞ በቃ ይሄው ነው። ቀጠሮም ጌም እንዳላቸው ተናግረዋል እነ ብሩኬ። ይሄንንም ቦይስ ሪከርድ ሰምቻለሁ። አሪፍ ነው፣ ተጫዋቱልን። የቀጠሮ ጌም ይዛችሁ ተጫዋቱልን። እኛ የምንፈልገው እሱን ነው። በቃ እኛ የምንፈልገው ባጭሩ ይሄን ፈገግታችሁን ነው፣ ይሄንን አንድነታችሁን ነው። እንደዚህ በፍቅር እንድትመጡልን ነው የምንፈልገው ከሚባለው በላይ ማለት ነው። ፍቅራችሁን ነው የምንፈልገው ባጭሩ። ሁለታችሁን የሚከፋፍል የሚነጣጥል ሰው አንፈልግም። እናንተም ተነጣጥላችሁ ማየት አንፈልግም። ብሩኬ እንዴት ነው ሀይሚን ትሬት የሚያረጋት? ከጀርባው አድርጎ ምናምን ነገር እጇን ይስማታል፣ ጉንጯን ይስማታል፣ ግንባሯን ይስማታል። እንደ ህፃን ክብክብክብክብ እኮ ነው የሚያረጋት። እንደው እግዚአብሔር መርቆ ሲሰጣችሁ እኮ እንደዚህ ነው ስትመረቁ። እዊ እንደው የፈጣሪ ጨምርላችሁ እግዚአብሔርን። እዚህ ፓርት ላይ ቀን ነው በቃ ቀን ነው። ሀይሚዬ ራሱ እንደው ቅብጥብጥ የምትለውስ የኔ ቀበጥ የኔ ትንሽዬ እንዴት እንደምታሙ እኮ ፍቅር ስትሆኑ እግዚአብሔርን። ጠባችሁ በጣም ነው የሚያስጠላው። እና በቃ በፍቅር ነው። እኛ እኮ እንዴት ልባችን እንደምትረሱት እኮ እናንተ ስለማታውቁ ነው እንጂ ልባችን እኮ በቃ ውሃ ድንጋይ በሉ። ይሄ ስትጣሉ እሱን ማሰብ ራሱ አልፈልግም፣ ማሰብ አልፈልግም። ድንጋይ የነበረውን ልባችንን ውሃ ነው ቅልጥ ነው የምታደርጉት በሰከንድ። ፍቅር ለፍቅር ስትሆኑ ማለት ነው እንዴት እንደምታምሩ። እና ፍቅራችሁን መድኃኒዓለም ያብዛላችሁ። ቲጂ ግን በቃ ተመችታኛለች። ሮማንቲክ ስታሰራ ነበር ላይቭ ላይ ማለት ነው። ግንባሩን ሳሚው ደግሞ እኮ የሚገርመኝ የሚከራከሩት እኮ ነው ሁሉዮቹ ማለት ነው። አንቺ ስመሽኛል፣ አንተ ስማኝ። ብድሯን ለመመለስ ማለት ነው። ቅማምዬ የኔ እናት የምር እና ደስ ነው የምትሉት እንደዚህ በፍቅር። ከዛ ባሻገር ደግሞ አንዳንድ ቤተሰብ ገብተው ፍቅራቸውን ሲገልጹ ነበር፣ ደስታቸውን ሲገልጹ ነበረ። ይሄን ሁሉ ያዩት እንግዲህ ውዶች ቦይስ ሪከርድ ተደርጎ ነው። እኔ እንደዚህ ሁሉን ነገር አምጥቼ ቪዲዮውን ምናምን ነገር ብለጥፈው ደስ ይለኝ ነበረ። ግን ያን ማድረግ በእንደዚህ አይነት ሙድ መለጠፍ አይቻልም እንጂ ቢቻል ባደርገው ባሳያችሁ ያላያችሁ ደስ ይለኝ ነበረ። ብቻ የማታው በጣም ይለይ ነበረ። ሪከርድ ተደርገው የተፖሰቱትን እንትኖች ቪዲዮ ሳያቸው በጣም ፈታ አድርገውኛል። ከሚባለው በላይ ፈታ ያደረገኝ ደግሞ የቲጂ ሁኔታ ነው። የቲጂ ነገር ያሳቀኝና እሱ ፈታ አድርጎኛል። ሀይሚ ለምን ተከፋች? እኔ ምንም ማቀው ነገር የለም። ኮመንት ላይ ነው ያዩት ማለት ነው። የቲጂ የተፖሰተበት ጋር
ሀይሚ መጨረሻ አካባቢ ያኮር እንትን ተብላለች፣ ተቀይማል። ምንድነው ከፍቷታል ምናምን የሚል ኮመንት ነው ያዩትኝ። ምን እንደሆነች የማውቀው ነገር የለም። ግን የኛ ቅመም አይክፋሽ፣ ፈታ በይ። ለምን ይከፋሻል? ቡቧቲ ሸበላሽ አጠገብሽ እያለ ለምን ይከፋሻል? የኔ እናት፣ እኔ እኮ ሲከፋኝ ስልኬ ነው የሚያጽናናኝ። የኔ ውድ ለምን ክፍት ይልሻል? አይክፋሽ እናቴዋ። ለምን ብለሽ ዓመት አይኖር ቡቧቲን ይዘሽ ይሄ የዋህ ልጅ እኮ ነው አጠገብሽ አለው። የምር ንጹህ ልብ ያለው ሰው የሚረዳሽ የሚያዳምጥሽ፣ እግዚአብሔርን ከሚባለው በላይ ደግሞ የሚያከብርሽ፣ ከምንም በላይ ደግሞ ሰው ይስጣችሁ የሚያዳምጣችሁ፣ ችግራችሁን ብሎ የሚሰማችሁ ብሎ የሚሰማሽ ሰው ነው ያለሽ። ለማን ብለሽ ነው የሚከፋሽ? ለምን ብለሽ? የኔ እናት ፈታ በይ እባክሽ። ተከፍተሽ በአይንሽ ላይ አንድ እንባ ዘለላ ራሱ ማየት አንፈልግም፣ ሌላው ይቅርና ማለት ነውና ፈታ ማለት ነው ያለብሽ። ይሄንን ነው ማለት እንፈልገው። የኛ እናት ደስታሽን ነው ማየት እንፈልገው። እኛ ሀዘንሽን አንፈልግም። ሁለታችሁም እንደዚህ ስትሆኑ በጣም ነው የሚያምርባችሁ። ደግሞ ትጂዬ ይልመድብሽ፣ እንደዚህ ሮማንቲክ እንዲሰሩ ማድረግ ይልመድብሽ። የኔ እናት ይልመድብሽ። ገስት መገባቱ ማለት ነው። እና አለመኖሬ ግን ቆጨኝ። ቤተሰብ አለመኖሬ ቆጨኝ። ቁጭት ነው ያለኝ የምር። የጊሙ ቀጠሮ ቀን አልተነገረም። ብሩኬ ላይ ገባለሁ እናገራለሁ ብሏል። ፕሮፋይል ታረጋላችሁ ብለዋል። እናደርጋለን። እናንተ ብቻ ቴምሌሉን አዘጋጁት እንጂ እናደርጋለን ፕሮፋይል። እናንተ ለዛ ያብቃችሁ። ከማጋ እንደሚጫወቱ ከአዳኝ ጋር ነው ምንድነው እንደዛ ይመስለኛል የተባለው። ከአዳኞች ጋር መሰለኝ። አሁን ሀይሚ መሰለች የምትገጥመው። አይ ቲንክ ብዙም አላጣራሁኝም። ምክንያቱም ብሩኬ ላይቭ ገባለው ሲል ነው የሰማሁትኝ። ይሄን ፓርት ነውና አዳኞች የሚለውን ፓርት ነው የሰማሁትኝ። ወሬ ምንድነው የሚባለው? እህልን አላምጦ ነገርን አዳምጦ ይባላል። ነገሩን በስነ ስርዓት ብሩኬ መጥቶ ቪዲዮ ሊሰሩ ይችላሉ። ምን ሰማው ይሆናል። እና ወገባችሁን ለታብታብ ምናምን ተዘጋጁ ለአንበሳው። አይ እኔ እንኳን ተሸክሜ ነው እንጂ አንበሳውን መስጠት የምችለው እኔ አላቅም። እንደዚህ ገፍቼው እንኳን የሚመጣ አይመስለኝም። ቅማምዬ ተሸክሜ በአካል አመጣለሁኝ። ለአንበሳ ሰው አንበሳ አይሰጥም። አንዱ አንበሳ ላወርድ ነበረ ስል ለአንበሳ ሰው እኮ አንበሳ አይሰጥም አለኝና እና እናንተ አንበሳ ናችሁ ሲጀመርም። ለማንኛውም ውዶቼ ግን ማታ ብኖር ደስ ይለኝ ነበረ፣ ግን አለመኖሬ በጣም አናዶኛል ስላላችሁ